ይለብሳል ባንቺ የታረዘ ስምሽን ጠርቼ መች አፍራለሁ ኪዳነ ምሕረት እልሻለሁ። ያው የሚነሳው ከላይ ነው ከደጋው ከመጣችሁበት ካፋፉ ነው። ከዛ ይነሳል ይመጣል መነሻው እዛ እስከሆነ ድረስ ይሄን የምታዩት ቤተክርስቲያን አደጋ ደረሰው ከላይ እየመጣ ነው። 15ኛው ክፍለ ዘመን የተመሰረተች በመቄት ወረዳ የምትገኝ ምዕራፈ ቅዱሳን ጎረጎር ትባላለች። ይሄን የምናየው ናዳው ሁለት ከላይ የሚነሳው ተራራ ነው የምታዩት ነው። አላይ የተነሳው ነው። ይሄን ናዳውን የምታዩት እንግዲህ ቤተክርስቲያኖች ትጋት ላይ ነው። መነኮሳቱ ማህበረ ክርስቲያኑም ቢሆን ያቺ የምታዩት ነው ጉዳት ይደርሶብናል። ከላይ ከተነሳ ተራራ ላይ አፋፍ ላይ የሚነሳው ጉዳት እየመጣ የምታዩት ነው ማለት ነው። አላንስ እየመጣ ያለው ነገር እየመጣብናል። አሁን ቤተክርስቲያኑ ቀጣይ ይደርስባታል ማለት ነው። መነኮሳቱ ልጅት እና የምናየው እየፈረሰብን ያለው ያው ያለንበት ቦታ እንደምታውቁት ከደጋ የመጣ ውሃ በተለያየ ቦታ እየመጣ ያው ገዳሙ አሁንም የቆምንበት በመንሻፈፍ ላይ ነው ያለን። ያው ገዳሙ አቅም ስለሌላት የተሻላችሁን ግዳፍ አድራጊዎች ያው ገዳሙ ላይ ተጠልጥለን እንደቆምንና ገዳሙ ቤቶች እንዲፈርሱ ቤተክርስቲያኑም ላይ ችግር ላይ ስላለ የተሻላችሁን ግዳፍ እንድታረጉልን እናሳስባለን ማለት ነው። አሁን ያለንበት ቦታ ምዕራፈ ቅዱሳን ጎረጎር ቅድስት ማርያም ቦታ ነው። ይሄ ቦታ ምዕራፈ ቅዱሳን ማለት የቅዱሳን መኖሪያ ቦታ የቅዱሳን ከተማ ማለት ነውና ቅዱሳን አባቶቻችን 6 ናቸው። ከ6ቱ እንግዲህ እንደምታዩት ይሄንን በ15ኛው መቶ ክፍለ ዘመን የተመሰረተ ቦታ ሲሆን ቅዱሳን አባቶቻችን መነሻቸውን ስናነሳ ወለእሉ ወለእሙንቱ ቅዱሳን መካነ ሙላዶሙ ይእቲ ምድረ አጋዚ ሀገራቸው ትውልዳቸው እዚሁ ኢትዮጵያ ነው። እንደውም ወትሰመይ ይልና እነዚህ ከዚህ ተወልደው ከሰሜን ወሎ ወትሰመይ ወሎ ይላታል። ወሎ እንደውም በኋላ ወሎ ተብላ ከተጠራቸው ከደላንታና ከዋርላ መካከል በምትገኘው ቦታ ተወልደው እነሆ ወዴት ሄዱ? ዋልድባ ሂደው ዋልድባ ከቅዱሳን አባቶች ጋር አብረው ሲኖሩ እንግዲህ ብቃታቸውን አይቶ ትትናቸውን አይቶ ቅዱሳን አባቶች ዮናኤል የሚባል መልአክ መርቶ ጎረጎር ቅድስት ማርያም የምትባል ቦታ ወደ ጀንበር መግቢያ ትሄዳላችሁ ብሎ አዘዛቸውና ያን ጊዜ በገዳሙ የነበሩ አባቶች ደቀ መዛሙርት 600 ደቀ መዛሙርት ሰጥተው ከነዚህ ጋር ሄዳችሁ እዚያ ኖሩ ተባሉ። ያንን ሲነሱ እነሆ በ700 ግመል የዋልድባን አፈር ጭነው መጡና እዚህ ሲደርሱ ወመጻ እግዚእነ ኢየሱስ ክርስቶስ ወሚካኤል ወገብርኤል ምስለ ኩሎሙ አእላፍ መላእክት አእላፍ መላእክትን አስከትሎ አምላካችን መድኃኒታችን ኢየሱስ ክርስቶስ መጥቶ እዚህ እንደደረሱ ወይቤሎሙ ለእሙንቱ ቅዱሳን አንስእዋ ለዛቲ መካን በእደዊክሙ ይችን ቦታችሁን ልባርክላችሁ በእጃችሁ ከፍ አድርጓታልና በእጃቸው እንደ መሶብ ከፍ አድርገው አስባርከዋታል። አምላካችን መድኃኒታችን ኢየሱስ ክርስቶስ ባርኮላቸዋል። 6ቱ ሁሉ እንደ መሶብ ዙሪያዋን ከበው ይዘው ማለት ነው። እና ይችን የቅዱሳን ከተማ የሆነች ቦታ ግን አሁን በጣም አስከፊ የሆነ ችግር እየገጠማት ነው ያለው። ይሄ ምንድነው ሲባል እነሆ ካምባው ጥጫ ከሚባለው ተራራ በላይ በጣም በርቀት የሚመጣ አርሶ አደሮች የሚያፋስሱት ውሃ አለ። እሱ በጭንቅላቷ በኩል መጥቶ ወርዶ እነሆ ከቤተ መቅደሱ ተጠግቷል። ናዳው እንደምታዩት ይሄን ብዙ ግሩም የሆኑ መዓዛቸው ብቻ የሚስብ እጽዋት ያሉበትን ቦታ የቅዱሳን ከተማ እነሆ እንግዲህ ይሄ ማዕበል መጥቶ ተጠግቶ ቤተክርስቲያኗን ለመናድ የተቃረበበት አጋጣሚ ነውና ያለው። እንደውም እጽዋቶቹ የሚገርማችሁ ነገር የተለያዩ ማያዊተኞች ቀርበው በምርምር የሚሰሩ ሰዎችም መጥተው ቢጎበኟቸው ለተለያየ ፈውስ የሚሆኑ እጽዋት ጭምር ያሉበት ቦታ ነውና ይህን ቦታ አሁን ከሚያጋጥመው ችግር ለመታደግ ኢትዮጵያ ውስጥም ያላችሁ ወገኖች ከኢትዮጵያ ውጭም ያላችሁ ወገኖች ይችን የቅዱሳን ከተማ እንዳትፈርስና እንዳትጎዳ ሁላችሁም ርብርብ እንድታደርጉ እኛም ያለንን ሐሳባችን ዕውቀታችን የተለያየ አጋጣሚ ለዚህ ቦታ ድነት ይሆናል የሚለውን ሁሉ
እንድናበረክትና ይህችን የቅዱሳን ከተማ ጠብቀን እኛ በረከት እንድናገኝ ነው። ሰው ሲሰራ ለራሱ ብሎ ነው የሚሰራው እንጂ ለቅዱሳን እግዚአብሔር አምላክ የተመሰገነ ይሁን። እኒህ ስድስቱ ቅዱሳን አሁን ሁሉ በሕይወት ያሉበት ቦታ ነው። ይሄ ቦታ ስድስቱም ተራራዎች አሉ። በስድስቱ ተራራዎች ሁሉ እነሆ ዘግተው ዕለተ ምጽአት እስኪደርስ ድረስ አምላክ በግርማ መንግስቱ እስከሚመጣ ድረስ እነዚህ ቅዱሳን ከ600 ደቀ መዛሙርት ማለት ምናልባት ለምእመናን ግልጽ አልሆነ ከሆነ ግልጽ ለማድረግ ተማሪዎቻቸው ማለት ነው። የነሱን ፈለግ የሚከተሉ ተማሪዎቻቸው እነሱ ጋር ሆነው የተሰወሩበት ቦታ ነው። በሕይወት ቅዱሳን አሉ። ታሪካዊ ቦታ ነውና ይሄን ቦታ ከዚህ አስፈሪው ማዕበል ለመጠበቅ እነሆ የአባቶችን ፈለግ ለመጠበቅ ልጆች መነሳሳት ያስፈልጋቸዋል በማለት የቤተ ክርስቲያን ጥሪ ነው ይሄ። ስሜ መኳንንት ጌታቸው ነው የሚባለው። የተፈጥሮ ሀብት ልማት ጥበቃ ባለሙያ ነኝ። እንግዲህ አሁን የምንገኘው ምዕራፈ ቅዱስ ጎርጎር ማርያም አንድነት ገዳም ነው የምንገኘው። ይህ ገዳም እንግዲህ በአካባቢው ባለው የመሬት መንሸራተት ከፍተኛ ጉዳት እየደረሰበት ያለ ቦታ ነው። እንግዲህ እንደምታዩት በከፍተኛ ሁኔታ የአፈር መጠረግ ወይም መሸርሸር እየተከሰተ ነው ያለው። እንግዲህ የአፈሩን ሁኔታ በምታይበት ወቅት እስከ 15 ሜትር በላይ አፈሩ ተሸርሽሮ የሚሄድበት ሁኔታ ነው ያለው። በከፍተኛ ሁኔታ ከዚህ ጋር አፈሩን ይዞ የመሄድና እጽዋቶችንም አብሮ ይዞ የመሄድ ሁኔታ ነው ያለው። እንግዲህ የመነሻውን ሁኔታ ስናይ ከላይ ነው የሚነሳው። የተወሰነ የውሃ መጠን ከላይ የሚነሳበት ሁኔታ ነው ያለው። ይህ ውሃ ደግሞ መቀልበስ ካልቻለ ከላይኛው አካባቢ ላይ መቀልበስና ወደ ሌላ ቦታ መውሰድ ካልተቻለ ይሄ ከፍተኛ የሆነ የአፈር መሸርሸር እየተከሰተ ለገዳሙም እንደገና ደግሞ ለሀገርም ያው በደለል የመወሰድ ሁኔታ ያፈሩ እየጨመረበት ያለ ሁኔታ ነው ያለው። ስለዚህ በመጀመሪያ ደረጃ ከመፍትሄዎቹ አንፃር ስንመጣ አንደኛ የመጀመሪያ መፍትሄ መሆን ያለበት ከላይኛው አካባቢ የውሃ መቀልበሻ ቦዮችን የመስራትና ውሃውን ቀልብሶ ወደ የሚፈለግበት ቦታ ወንዝ የማስገባት ስራ መስራት ይጠይቀናል። ለዚህ ደግሞ በጀት ወይም ገንዘብ ያስፈልጋል። ስለዚህ የመጀመሪያው ስራ ያንን ነው መስራት ያለብን። በሁለተኛ ደረጃ ይህንን አካባቢ በጋቢዮን ቸክዳም እየሰራነ የማጠናከር ስራና በየአመቱ እየጨመርነ ውሃውን ከመለስነ በኋላ የመስራት ስራ ይጠይቃል። ስለዚህ እነዚህ ስራዎች ከተሰሩ አንደኛ የሚወሰደው አፈር ይቀንሳል ማለት የሚወሰደው አፈር መጠን የሚቀንስበት ሁኔታ ነው ያለው። ሁለተኛ ለገዳሟ ጠንክ የሆነውን አሁን ገዳሟ ጥንታዊ ታሪካዊ ገዳም ናት። ስለዚህ ከጥንታዊና ታሪካዊ ገዳሟን መታደግ የሚቻልበት ሁኔታ ይኖራን የሚል ሐሳብ አለኝ። ስለዚህ ሁሉም አቅም ያለው በአቅሙ፣ ጉልበት ያለው በጉልበቱ፣ ገንዘብ ያለው በገንዘቡ ተባብሮን ገዳሟን ከመታደግ አንፃር ትልቅ አስተዋጽኦ ማበርከት ይኖርብናል የሚል መልእክት ለማስተላለፍ ላይ የሚሰሩ የአፈርና ውሃ ጥበቃ ስራዎች አሉ። እነሱ ከተሰሩ በኋላ የሚተከሉ የተፈጥሮና የሰው ሰራሽ ዝርያዎች አሉ። እነሱን በመትከል ይህንን የአፈር ግዳድ በመስራት ወይም ትሬንች በመስራት ይህንን ውሃ ክለት መከላከል ይቻላል። ማለትም ከፍተኛ የሆነ ቦረቦር ነው፣ ግን ይህን ቦረቦር በአጭሩ ማስቀረት ይቻላል። ያም ከፍተኛ የሆነ የሪሶርስ አቅርቦት ካለ ያን ሪሶርስ በመጠቀም የሰው ጉልበትን በመጠቀም በአጭር ጊዜ ይህን ገዳሙን መታደግ ይቻላል። ማለትም የአቅርቦቱን ካለ የባለሙያን ጠቅላላ መዋጣት እንዳለብንና መስራት እንዳለብን በእኛ በኩል ዝግጁ እንደሆነ ማሳወቅ እንፈልጋለን። ከፍተኛ ሀብት አለ፣ ድንጋይ አለ። የሰው ጉልበትን ቀበሌውን በማስተባበር ያው በቀን ክፍያ ሊሆን ይችላል። ያን በመጠቀም በቀበሌው ማሰራት ይቻላል። ነገር ግን ቀበሌውን ወይም ወረዳው የማያገኛቸውን ነገሮች ለምሳሌ ጋቢውን ግዥ እንዲፈጸም መደረግ መቻል አለበት። ይህን የጋቢውን ግዥ ደግሞ እንዲፈጸም ወረዳው በትኩረት አይቶት ከአሁኑ በቅድመ ዝግጅት ተካቶ በአጭር ቀን ተገዝቶ በአሁኑ ዓመት ስራው ካልተሰራ ግን ለቀጣይ ገዳሙ አስጊ ላይ እንደሆነች የመታወቅ መቻል እንዳለበት እንዲያዝ ነው። ሸረሪት አውታር የሰራባቸው ቅርሶች አሉ ከውስጥ በተለይ ብራና መጻሕፍቶቹ ቀደም ሲል መተን አይተናቸዋልና ከቤቱ ጥበት አንፃር እንደገናም ደግሞ ከስራው ዘመናዊ አለመሆን አንፃር በላይታቸው ላይ ዝናብ ጠበጠብ እያረፈባቸው እንደገና በውስጥ የሚንቀሳቀሱት ተሐዋስያን
እየተረማመዱባቸው ወደ ጉዳት የተዳረጉ መጻሕፍቶች አሉ። በዚህ ዘመን ይገኛሉ የማይባሉ አባቶቻችን ከድንጋይ ላይ ተቀምጠው የጻፏቸው የብራና መጻሕፍት በብዛት ይገኙበታል። ታሪካዊ ቦታ ነውና ስለዚህ ሁላችሁም ይህን ቦታ እግዚአብሔር እናንተንም በልቦናችሁ ቀስቅሶ ወደዚህ ቦታ መጣችሁ በአካል እንድታዩትም ድንግል ማርያም ተፈቀደላችሁ እንላለን። እንደገና ደግሞ እዚያው ሆናችሁ ምን እናድርግ ብላችሁ እንድታስቡና የቅዱሳን በረከት ከሁላችን ከኢትዮጵያውያን ጋር እንዲሆን መልእክታችን ነው። እስከ ድረስ ካልኩኝ ደግሞ እግዚአብሔር አምላክ በእውነት ህሊናችሁን ቀስቅሶ በቀኝም በግራም በምስራቅም በምዕራብም በሰሜንም በደቡብም ያላችሁትን ክርስቲያኖች ሙሉ በሙሉ የበረከት ሰው ያርግልን ነው ምለው። ይቆይ።